አርእስተ ዜና። ለጾታዊ ጥቃት አፋጣኝ ፍትህ ከመስጠት አንጻር የህግ ክፍተቶች መኖራቸው ተገለጸ። የኢትዮጵያ የወንጀል ፍትህ አስተዳደር ጾታዊ ጥቃትን በሚመለከት የተለየ ክፍል ባለመደንገጉ ለፍትህ አሰጣጡ አዳጋች እንዳደረገው ተነግሯል። በዝርዝር እንመለከተዋለን። በሀገር ውስጥ የሚመረቱ ምርቶችን በጥራትና በብዛት ለማምረት የፖሊሲ ለውጦች እንደሚያስፈልጉ ተጠቁሟል። አሁን ላይ በሀገር ውስጥ ሲመረቱ የነበሩ ምርቶች በተለያዩ ምክንያቶች የውጭ ምንዛሬን የሚጠይቁና ከውጭ የሚገቡ ምርቶች እየሆኑ መምጣታቸው ተጠቁሟል። ነግራቸዋለን። 3400 ኢትዮጵያውያን ወደ ሀገራቸው ተመለሱ። ከተመላሾች መካከል 33 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። ሰሙታላችሁ። ዚምባብዌ የአሜሪካ ምርቶች ላይ የጣለችውን ታሪፍ ልታነሳ እንደሆነ ተሰማ። ዚምባብዌ ከዋሽንግተን ጋር መልካም ግንኙነት ለመፍጠር በማለም እንደሆነም ይህን እንዳደረገች ተነግሯል። ሀገሪቱ ከቅኝ ግዛት ነፃ ከወጣች በኋላ በጥቂት ነጮች ተይዞ የነበረውን መሬት ለሀገሬው ጥቁር ሕዝብ አከፋፍላለሁ በማለት ያወጣችው ፖሊሲ አሜሪካን ጨምሮ ከምዕራባውያን ጋር ያላትን ግንኙነት እንዲሻክር አድርጎ መቆየቱ ይታወቃል። በቆይታችን እንመለከተዋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ማቅናታቸው ተሰምቷል። የጉዟቸው ዋና ዓላማ ከፕሬዝዳንት ዶናልድ ትራምፕ እና ከሌሎች የአሜሪካ ባለስልጣናት ጋር በጋዛ ጉዳይ እንዲሁም አሜሪካ በእስራኤል ላይ ስለጣለችው ታሪፍ ለመምከር መሆኑን ተነግሯል። እነዚህና ሌሎች ጉዳዮች በቆይታችን ነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። ለጾታዊ ጥቃቶች አፋጣኝ ፍትህ ለመስጠት የህግ ክፍተት መኖሩ ተሰማ። የኢትዮጵያ ወንጀል ፍትህ አስተዳደር ጾታን መሰረት ያደረጉ ጥቃቶች በሚመለከት ትክክለኛና ፈጣን ፍትህ ለመስጠት ጉልህ ክፍተት እንዳለበት የጠቅላይ ፍርድ ቤት ዳኛ መላኩ ካሳይ ተናግረዋል። ከጾታዊ ጥቃት ወንጀሎች የፍትህ አስተዳደር ጉልህ ክፍተቶች ያለበት በመሆኑና ጉዳዩን በሚመለከት በተለየ ክፍል ባለመደንገጉ የተፋጠነና ትክክለኛ ፍትህ ለመስጠት አዳጋች ሆኗል ሲሉ አብራርተዋል። የወንጀለኛ መቅጫ ህግ ስነ ስርዓት ህጉ ብዙ ዓመታትን ያስቆጠረ መሆኑን ያነሱት አቶ መላኩ አሁን ካለው ነባራዊ ሁኔታ ጋር የተጣጣመ አለመሆኑ ለፍትህ ስርዓቱ ክፍተት መፍጠሩን አንስተዋል። የህግ ስርዓቱም ሆነ የፍትህ አካላቱ ተቃዋሚ አሰራር ለጾታዊ ጥቃት ወንጀሎች ለተጎጂዎችና ለምስክሮች ትኩረት የማይሰጥ መሆኑን ጠቁመዋል። ህጉ በየጊዜው አይነቱና ጉዳቱ እየጨመረ ከመጣው በመደበኛ ሁኔታና በግጭት አውድ ከሚፈጸሙ የጾታዊ ጥቃት አንጻር ሲታይም በርካታ ክፍተቶች ያሉበት መሆኑን ተናግረዋል። ከዚህ አኳያም እንደገና በጥንቃቄ ተፈትሾ ሊሻሻል የሚገባው ጉዳይ መሆኑን ተናግረዋል። በፖሊስ በአቃቢያነ ህግ በጠበቆችና በፍርድ ቤቶች በኩል ስለ ጾታዊ ጥቃትና ከዚህ ጋር ስለተያዙ የወንጀል ፍትህ ጉዳዮች እንደገና መቃኘት ያለባቸው ጉዳዮች በርካታ መሆናቸውን ጠቅሰው የጾታዊ ጥቃት ድርጊቶችን ምንነትና ክብደት በትክክል ከመገንዘብ ጀምሮ እንዲህ ላሉ ጥቃቶችና ተጎጂዎች ተገቢውን ትኩረትና ክብደት ተሰጥቶ መሰራት ያለበት ጉዳይ መሆኑንም አስረድተዋል ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። በሀገር ውስጥ የሚመረቱ ምርቶችን ለማሳደግ የፖሊሲ ለውጥ ሊኖር እንደሚገባ ተገለጸ። በሀገር ውስጥ የሚመረቱ ምርቶችን በበቂ ሁኔታና በጥራት ለማምረት የሚያስችል ፖሊሲ ሊኖር እንደሚገባ ከሀገሬ ቴሌቪዥን ጋር ቆይታ ያደረጉት የቢዝነስና ኢንቨስትመንት አማካሪ የሆኑት አቶ ከፈለኝ ኃይሉ ተናግረዋል። በብዛትና በጥራት ለማምረት ካፒታል፣ መሬት፣ የስራ ፈጠራና የሰው ሀብት ሴክተሩ አስፈላጊ መሆናቸውንም አንስተዋል። አቶ ከፈለኝ አራቱ ዘርፎች የሀገሪቱን አምራች ዘርፍ ወደፊት የሚያራምዱ በመሆናቸው የሚመሩ በትን መንገድ በሚገባ ማጤንና የፖሊሲ ለውጦችን ማድረግ አስፈላጊ መሆኑን ጠቁመዋል። በሀገር ውስጥ ከግብርና ምርቶች ጀምሮ በቀላሉ ሲመረቱ የነበሩት የፋብሪካ ምርቶች አሁን ላይ ከፍተኛ የውጭ ምንዛሪ እየወጣባቸው ወደ ሀገር ውስጥ መግባት መጀመራቸውን ተናግረዋል። ሀገሪቱ በተፈጥሮ ሀብትም ይሁን በአምራች የሰው ኃይል በኩል የጎደለ ነገር የለም ያሉት አቶ ከፈለኝ የመልካም አስተዳደር ችግሮችን መፍታት፣ ለአምራች ዘርፉ ለማምረት አስቻይ ሁኔታዎችን መፍጠር፣ ፖሊሲ ቀረጻ ላይ ሰፊ ስራ መስራት አምራች ዘርፉን ወደፊት ለማራመድ ያግዛልን ብለዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነገረም። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱት ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል 33ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ዓ.ም ጀምሮ እየተሰራ ባለው ስራ እስካሁን 12317 ኢትዮጵያውያንን ወደ ሀገር መመለስ ተችሏል ሲል የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል።
በኢትዮጵያ የሚገኙ አብዛኛዎቹ የህብረት ስራ ማህበራት በተቋቋሙበት ዓላማ መሰረት በአግባቡ ስራቸውን እያከናወኑ አይደለም ተባለም። የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ ለሀገሬ ቴሌቪዥን እንደገለጹት በኢትዮጵያ ከ100 ሺህ በላይ የህብረት ስራ ማህበራት ቢኖሩም አብዛኛዎቹ በሚባል ደረጃ የአደረጃጀት ችግር ያለባቸውና የተቋቋሙለትን ዓላማ በአግባቡ ያልተገነዘቡ ናቸውም ብለዋል። በዚህም ሲመሰረቱ በያዙት ግብና የስራ ዕቅድ መሰረት ስራቸውን በአግባቡ እያከናወኑ አለመሆናቸውን አንስተዋል። ለአብነትም በአጠቃላይ ህብረት ስራ ማህበራት ውስጥ 31 ሺህ ያህሉ ሁለገብ የገበሬዎች ህብረት ስራ ማህበራት ሲሆኑ በርካታዎቹ ካፒታላቸው 100 ሺህ ብር የማይሞላ ሲሆን በአዲስ መልኩ መደራጀት የሚገባቸው ማህበራት መሆናቸውን ተናግረዋል። በአንጻሩ በካፒታልና በተደራሽነት ከባንኮች ጋር ተወዳዳሪ የሆነ አቅም መፍጠር የቻሉ የቁጠባና ብድር ማህበራት መፈጠራቸውን አንስተው ሀገራዊ የኢኮኖሚ እንቅስቃሴውን ለማሳደግ ተቋማቱን ይበልጥ መደገፍ እንደሚገባም አሳስበዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ዚምባብዌ በአሜሪካ ምርቶች ላይ የጣለችውን ታሪፍ ልታነሳ እንደሆነ ተሰማ። ዚምባብዌ ከዋሽንግተን ጋር መልካም ግንኙነት ለመፍጠር በሚል ከአሜሪካ በሚገቡ ምርቶች ላይ የነበረውን ታሪፎች ልታነሳ እንደምትችል ተናግራለች። ፕሬዚዳንት ዶናልድ ትራምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ 18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው የዚምባብዌ መንግስት ይህንን ውሳኔ ያሳለፈውም። ሁለቱ ሀገራት በአውሮፓውያኑ 2024 የነበራቸው የንግድ ልውውጥ 111.6 ሚሊዮን ዶላር እንደሆነ ከአሜሪካ መንግስት የተገኘው መረጃ ያሳያል። አሜሪካ በዚህ ዓመት ወደ ዚምባብዌ 43.8 ሚሊዮን ዶላር ወጪ ንግድ ያደረገች ሲሆን ይህም ከዚያ ቀደም ከነበረው ዓመት ጋር ሲነጻጸር 10.6 በመቶ ጭማሪ ያለውም ተብሏል። ዚምባብዌ ቅኝ ግዛት ከወጣች በኋላ በጥቂት ነጮች ተይዞ የነበረውን መሬት ለአገሬው ጥቁር ሕዝብ አከፋፍላለሁ በማለት ያወጣችው ፖሊሲ አሜሪካን ጨምሮ ከምዕራባውያን ጋር ያላትን ግንኙነት እንዲሻክር አድርጓል ሲል ቢቢሲ ዘግቧል። የየመን ሁቲ አማጽያን አሜሪካ በፈጸመችው አዲስ ጥቃት ቢያንስ 6 ሰዎች መሞታቸው ተነገረም። አማጺ ቡድኑ ትላንት መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ የሁቲ ጠንካራ ይዞታ እንደሆነች በሚነገርላት ሳዳት ግዛት ጥቃቱ መድረሱንና ከሟቾች በተጨማሪ 9 ሰዎች መቁሰላቸውን አስታውቋል። አሜሪካ የሁቲ አማጽያን በቀይ ባህር መርከቦች ላይ የሚያደርሱትን ጥቃት ለማስቆም የሚደረገው ጥረት አካል ነው ያለችውን ወሳኝና የማያዳግም የአየር ጥቃት ዛሬም ሲቀጥል እስካሁን ድረስ 69 ሰዎች መሞታቸውን ሁቲ አስታውቋል። እንደ አውሮፓውያኑ አቆጣጠር ከህዳር 2023 ጀምሮ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በሚሳኤል ሰው አልባ አውሮፕላኖችና በትንንሽ ጀልባዎች በመታገዝ በደርዘን የሚቆጠሩ የንግድ መርከቦችን ኢላማ በማድረግ ጥቃት ፈጽመዋል ሲል አሶሺየትድ ፕሬስ ዘግቧል። አሜሪካ ሁቲን በኢራን ትከሻ ላይ የተንጠለጠለ አሸባሪ ቡድን ስትል የምትፈርጀው ሲሆን ኢራን በበኩሏ ሁቲ የነጻነት አርበኛ በሚል ታሞግሰዋለች። በዚህ ምክንያት ዋሽንግተንና ቴህራን ከኒውክሌር ውጥረት ባለፈ በሁቲ ጉዳይ ፍጥጫ ውስጥ መሆናቸው እየተነገረ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕና ከሌሎች የአሜሪካ ባለስልጣናት ጋር ለመወያየት ወደ አሜሪካ አቅንተዋል። ትላንት እሁድ ምሽት ወደ አሜሪካ የገቡት ኔታንያሁ በጋዛው ጦርነት እንዲሁም አሜሪካ በእስራኤል ላይ በጣለችው ቀረጥ ዙሪያ ከተለያዩ ባለስልጣናት ጋር እንደሚነጋገሩ ተሰምቷል። አሜሪካ ከተለያዩ ሀገራት በሚገቡ ምርቶች ላይ ቀረጥ ስትል በእስራኤል ላይም 17 በመቶ ቀረጥ መጣሏ ይታወሳል። ለ3 ቀናት በአሜሪካ እንደሚቆዩ የተነገረላቸው ኔታንያሁም ከዶናልድ ትራምፕ ጋር ሞቅ ያለ ውይይት ያደርጋሉ ተብሎ ይጠበቃል። የኢራን ጉዳይም በውይይቶች ላይ የሚነሳ አንዱ አጀንዳ ይሆናል ተብሎ እንደሚጠበቅ ዘ ታይምስ ኦፍ እስራኤል አስነብቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ ዜናዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።